ነገሩ ሳይሆን ሲቀር በእናንተ ህይወት ላይ የሚፈጠረው ጥያቄ አለ። ያልተነገራችሁ ምስጢር ከዛ ነገር ጀርባ አለው። እግዚአብሔር እንዲሁ ተንደርድሮ አይነግራችሁ። ከፀሐይ በታች አዲስ ነገር ከሌለ ከፀሐይ በላይ ደግሞ አሮጌ ነገር የለም። ያንን የምታገኙት ራሳችሁ እናንተ እንድታደርጉ ከዛ ነገር ጀርባ ያለ አንድ አዲስ ምስጢር አለ። ዛሬ እሱን ነገር እንነጋገራለን። ሻሎም ሻሎም፣ በክርስቶስ የተወደዳችሁ እግዚአብሔር ቤተሰቦች፣ ዛሬ አንድን ዊዝደም ከእግዚአብሔር ቃል እንካፈላለን። ብዙዎቻችን በብዙ መንገድ ጥያቄ በውስጣችን አለ። በህይወት መንገዳችሁ ላይ እግዚአብሔር ጣልቃ በመግባት ከሰማይ ድምፅ በመስጠት የሚመራ አምላክ ነውና የተነገራችሁ የትንቢት ቃል፣ እግዚአብሔር የሰጣችሁ የተስፋ ቃል፣ ያያችሁት ህልምና ራእይ፣ አንዳንዶቻችሁ በማህፀን ጭምር እግዚአብሔር ቃል የሰጣችሁ ሰዎች ናቸው። ከመወለዳችሁ በፊት ፍሬም የተደረጋችሁ በእግዚአብሔር ቃል የተሰራችሁ ሰዎች አላችሁ። ነገር ግን ያ ነገር ተገልጦ ባለማየታችሁ በውስጣችሁ የሚፈጠር ጥያቄ አለ። ሲቀጥል እግዚአብሔር ቃል በተለያየ መንገድ ነግሯችሁ በሚቀጥለው ቀን፣ በሚቀጥለው ሳምንት፣ በሚቀጥለው ወርና ዓመት፣ በሚቀጥሉት ሲዝኖች እግዚአብሔር አምላክ የትንቢት ቃል ሰጥቷችሁ ነገሩ ሳይሆን ሲቀር በእናንተ ህይወት ላይ የሚፈጠረው ጥያቄ አለ። ለምንድነው አዲስ ነገር የማላየው? ለምንድነው እግዚአብሔር በተለያዩ ሰዎችና በህልም በራእይ የተናገረኝ ነገር የማይሆንም? ለምንድነው የሰማሁት ድምፅ ወደ እውነት ወይም ወደ መገለጥ የማይመጣ? መጽሐፍ ቅዱስ ግን ለዚህ መልስ አለው። እግዚአብሔር አንድን ነገር ከተናገረ በኋላ ሌላ ያልተነገራችሁ ምስጢር ከዛ ነገር ጀርባ አለው። ያንን የምታገኙት ራሳችሁ ናችሁ። መንፈስ ቅዱስ ሊድ እንደ ጋይድ ያደርጋችኋል። ያንን ሄዳችሁ ማግኘት የእናንተ ድርሻ ነው። ከፀሐይ በታች አዲስ ነገር የለም ይላል መጽሐፍ። ከፀሐይ በታች አዲስ ነገር ከሌለ ከፀሐይ በላይ ደግሞ አሮጌ ነገር የለም። ምን እያለ ነው? የትኛውም ነገር ከዚህ ምድር ካልሆነ ከእግዚአብሔር ከሆነ፣ እግዚአብሔር ደግሞ ከፀሐይ በላይ በራሱ ኪንግደም ውስጥ በብርሃን ነውና የሚኖረው ከፀሐይ በታች አይደለምና የትኛውም ከሱ የሆነ ነገር ሁሉ አዲስ ነው። ቢኮዝ እግዚአብሔር የጊዜ ቁጥር ስለሌለው ወይንም በጊዜ ስለማይኖር በጊዜ ስለማይተዳደር እግዚአብሔር ሁል ጊዜ አሁን ላይ ነው የሚኖረው። የትኛውንም ነገር እግዚአብሔር ከተናገራችሁ የተናገራችሁ ነገር በእናንተ ህይወት ውስጥ በጊዜ ሂደት የሚመጣና የሚፈጸም እንኳን ቢሆን ከእግዚአብሔር ኦልሬዲ በዛ ሰዓት ወጥቶ ሪሊዝ ተደርጎ ወደ እናንተ እንዲመጣ እግዚአብሔር አድርጎታል። እግዚአብሔር አምላክ ያንን ነገር ሲያመጣው ኦልሬዲ እሱ ሪሊዝ አድርጎታል ወይንም ወደ እናንተ ህይወት ለቆታል። በእናንተ ህይወት ውስጥ ግን የሚገለጠው በጊዜ ሂደት ውስጥ ነው። ቢኮዝ እናንተ በጊዜ የምትተዳደሩ ሰዎች ናቸው። ስለዚህ ምን እያልኩ፣ የትኛውም ነገር እግዚአብሔር ከተናገራችሁ በኋላ እናንተ እንድታደርጉ ከዛ ነገር ጀርባ ያለ አንድ አዲስ ምስጢር አለ። ለምሳሌ ከመጽሐፍ ቅዱስ ልንገራችሁ። የሳምሶን እናትና አባት መልአኩ መጥቶ ለሷ ትንቢት ከነገራት በኋላ ባልየው መልአኩ ከሄደ በኋላ ሲመጣ የልጁን ወግ ወይንም ከፍልስጤማውያን ጦርና ጭቆና እስራኤልን ነፃ የሚያወጣው ዕብራዊ ሆኖ የሚያድግበትን ሌላ ኢንስትራክሽን ወይንም አካሄድ ከእግዚአብሔር መልአክ መቀበል ነበረባቸውና ድጋሚ ጸልዩ ትመለከታላችሁ። አያችሁ፣ የነገሩ መነገር ብቻውን ወደ እናንተ ነገርየው እንዲፈጸም አያደርገው። ከዛ ጀርባ ልትሰሙት የሚያስፈልጋችሁን መታገስ ያለባችሁ ነገር አለ። ዛሬ እሱም ነገር እንመለከታለን። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እግዚአብሔር አንድን ነገር ተናገረ፣ እኔም ያንን 2 ጊዜ ሰማሁት ይላል። እግዚአብሔር አንድን ነገር ሲናገራችሁ ከዛ ጀርባ ሌላ የተብራራ ድምፅ አለው፣ የተብራራ ላይፍ አለ፣ ሌላ የተብራራ ኢንስትራክሽን አለው። ያንን ታገኙ ትፈልጋለሁ። አሁን ለዚህ ነው ማኑሄና ሚስቱ የእግዚአብሔርን መልአክ 2 ጊዜ ያመላለሱት። በመጀመሪያው የሚስትየው ጥበብ ማጣት ተመልሶ ሄደ መልአኩ። ለካ ትንቢት መስማታቸው ብቻውን ሕፃኑ ላይ የተነገረው ትንቢት አድጎ ያንን እግዚአብሔር የሚፈልገውን አይነት ማንነት እንዲይዝና ጥሪውን ፉልፊል እንዲያደርግ አያደርገው። ቢኮዝ ደግመው ምን ማድረግ እንዳለባቸው መስማት ነበረባቸው። እሷ ይህንን ባለማድረጓ መልአኩ ሄዷል። አያችሁት? እናንተ በዛ ነገር ላይ ኢንቮልቭ ካላረጋችሁ፣ ፍላጎታችሁን፣ ያላችሁን አቴንሽን፣ ፎከሳችሁን ሁሉ አደረጋችሁ ያንን ነገር ሲክ ማድረግ መፈለግ ዲግ ማድረግ ካልጀመራችሁ እግዚአብሔር እንዲሁ ተንደርድሮ አይነግራችሁ። እግዚአብሔር ስለሚወደን ብቻ ማይነግረን ብዙ ነገር አለ። ስለዚህ እንድታውቁት የሚፈለገው ነገር አለ። እግዚአብሔር አንድን ኢየሱስን በአንዲት ድንግል ሴት ማህፀን ውስጥ አድርጎ ወደዚህ ምድር ከማምጣቱ በፊት ብዙ አይነት ድራማ የሚመስሉ ነገሮችን ሲሰራ ትመለከታላችሁ። ሰክሬት በዚህ አለ። በኤደን ገነት የእንስሳን ቆዳ ካለበሳቸው ቀን ጀምሮ እግዚአብሔር አምላክ ስለ ኢየሱስ ትንቢት እየተናገረ ነበር። ኢየሱስ ሊወለድ ከሚያስፈልገው መንገድ ወደዚህ ምድር ሪሊዝ ከተደረገ በኋላ ማኒፌስት እንዲያደርግ የሚያደርገው አንደኛው ነገር ይሄ ነበርና
ሙሴ በምድረ በዳ እባብ እየሰቀለ የተሰቀለውን እባብ የተመለከቱ ሰዎች ይድኑ ነበር ይላል። አያችሁት? እግዚአብሔር አምላክ እያደረገ ያለው ያለ ምክንያት አይደለም። ኢየሱስ መጣበትን መንገድ እየሰራ ነበር። አንድ ነገር ማወቅ አለባቸው። በሕይወትሽ እግዚአብሔር የተናገረው ነገር ምንድነው? ለምንድን ያለው ነው? የእግዚአብሔር ቃል ሲናገር በትንቢተ ኢሳይያስ ምዕራፍ 43 ከቁጥር 18 እንዲህ የሚል ቃል አለ። የቀደመውን ነገር አታስቡ፣ ያለፈውንም እርሱ። እነሆ አዲስ ነገር አደርጋለሁ፣ እርሱም አሁን ይበቅላል። ብዙዎቻችን ይህንን ክፍል ስናነባው አንድ ነገር ላይ ነው ፎከስ የምናደርገው። አዲስ ነገር አደርጋለሁ፣ እርሱም አሁን ይበቅላል። እግዚአብሔር ግን አያይዞ የተናገረው ነገር የቀደመውን ነገር አታስተውሉ፣ ያለፈውን ጭራሹን እርሱት አለ። እርሱት አለ። ስለዚህ ማድረግ ያለብን ነገር ምንድን ነው? እዚሁ ጋር ነው። ወይንም ነፍሳችሁ ውስጥ ያለውን ቶት መቀየር ካልቻላችሁ እግዚአብሔር ሊያደርግ ያለውን አዲሱን ነገር ማግኘት አትችሉ። ኢንስትራክሽን አለው ይሄ ቃል። አዲስ ነገር እግዚአብሔር እንደሚያደርግ በትምህርታችሁ፣ በስራችሁ፣ ባላችሁ በህይወት አቅጣጫችሁ ሁሉ ይህንን ሁሉ እንደሚሰራ ከነገራችሁ፣ ነገር ግን አስቀድሞ ከአንድ ቁጥር በፊት የነገረን ነገር አለ። ያለፈውን ነገር አታስታውሱ። ብዙ ሰዎች የሆነ ያለፈበትን የወደቀበትን እያነሳ በእግዚአብሔር ፊት ኢሞሽናል ሆኖ በማልቀስ እግዚአብሔር አዝኖለት እንዲያደርገው ይፈልጋል። ብራዘር፣ እግዚአብሔር ስሜታዊ አምላክ አይደለም። እግዚአብሔር አምላክ የተናገረውን ሰምተህ በዛ መንገድ ላይ ስትሄድ በዛ የሚረዳህና የሚያግዝ ኦልሬዲ የምትቀየርበትንና የምትወጣበትን መንገድ አዘጋጅቶልሃል። ይሄ ምንድነው? እርሳው። ከዛስ የቀደመውን ነገር አታስታውሰው፣ ጭራሽንም እርሳዋል። ሰማችሁ? እርሱት። በመርሳት የቀደመው ምንድነው? በሕይወታችሁ የነዛን ጉዳት የትኛውንም አይነት መልካሙንም መጥፎንም ይሁን እግዚአብሔር የአሁን አምላክ እንጂ ትላንት ላይ ስታክ ያደረገ አምላክ አይደለም። ስለዚህ ትላንትና ላይ ስታክ ያደረጋችሁ ሰዎች ውጡ፣ እርሱት። እርሱት ብቻ ሳይሆን አዲሱ ላይ ነው ማይንዳችሁ መጠመድ ያለበት። የብዙ ሰዎች አእምሮ ተይዞ ያለው ትላንትና ባሳለፈው ነገር እግዚአብሔር ወይ አታይም ወይ እግዚአብሔር አይቶ ኦልሬዲ መልስ አዘጋጅቷል። ሰይጣን እንዳታዩት ሐሳባችሁ ላይ ቁጭ አድርጎ ፊገርና ፒክቸሮችን አስቀምጦ ታሪኮችን አስቀምጦ ፊልም በሚመስል መንገድ እንድታስታውሱት በዛ ነገር እንድትጠመዱ ጥረት ያደርጋል። ስለዚህ እናንተ ብልጦች እግዚአብሔር ልጆች አንድ ነገር ማድረግ አለባችሁ። እርሳውና ውጣ። እግዚአብሔር አምላክ ቀጥሎ ያለው ነገር ላይ እጅህን ያዘረጋል። ሐዋርያ ጳውሎስን ስትመለከቱት እንዲህ ይላል፣ የኋላዬን እየረሳው ፊት ለፊት ያለውን ለመያዝ እዘረጋለሁ። አየህ፣ ከመዘርጋት በፊት የኋላን መርሳት አለብህ። ይሄ ነው መሰዊያን ማጽዳት ማለት። እዚህ ጋር ነው ያለው። ያውላችሁ ስሙኝ፣ በደንብ ምስጢር ነው የምነግራችሁ። ስሙኝ። በብሉይ ኪዳን መጽሐፍት ላይ ስታነቡ ድሮ ነገስታት አንዱ ንጉስ ሞተው ነገስታቶች ቦታ ሲይዙ የነበረው ንጉስ ያደረገውን ሁሉ ዝክሩን፣ አጸዱን ሁሉ እንዳለ ያፈራርሱታል። ለምንድነው ተራሮችን የሚያጸዱት? ለምንድነው ከፍ ያለውን የሀገሪቷን ክፍል የሚያጸዱት? በነዛ ቦታዎች ላይ መንፈስ የሚገባበት ጌት ወይንም ፖርታል ስለሆኑ ነው። በእናንተ ህይወት ውስጥ የትኛውም አይነት ብሌሲንግ እንዲገለጥ እግዚአብሔር አምላክ ስቶር የሚያደርግበት ቦታ መጀመሪያ ሐሳብ ነው። ያለፈውን እርሱ ጭራሽ አታስታውሱት። እግዚአብሔር አዲስ ነገር ያደርጋል። አያችሁ፣ አዲስ ነገር የሚሆነው ያለፈውን በመርሳት ውስጥ እንጂ በባለፈው ነገር ላይ ተይዞ እዛው ስታክ በማድረግ አይደለም። በዘጸአት መጽሐፍ ምዕራፍ 14 ላይ እንዲህ የሚል ቃል አለ አይደለ? ሙሴ ወደ እግዚአብሔር ሲጮህ እግዚአብሔር እንዲህ አለው፣ አታልቅሳል። ሙሴም ዞረና እንዲህ አላቸው፣ ጸንታችሁ ቁሙ፣ ዛሬ የምታዩአቸውን ግብፃውያንን ለዘላለም አታዩአቸውም። እንግሊዝኛው መጽሐፍ እንዲህ ይላል፣ በትክክለኛው ፖዚሽን ላይ ቁሙ። ባህር አጠገብ የደረሰ ሁሉ አይሻገርም። የትኛውም ታፍ ሲቹዌሽን ውስጥ ብትገቡ እግዚአብሔር አምላክ ከሆነ ሲቹዌሽን ውስጥ አወጣችኋለሁ ብሎ መንገድ ቢያስጀምራችሁ ያ ትንቢት ወይንም ያ ድምፅ የሚሆነው በትክክለኛው ፖዚሽንና ስታንድ በመቆማችሁ። ምን ማለት ነው? አሁን እያየናቸው ያለነው እነዚህን ግብፃውያንን ለዘላለም አናያቸው ማለት እግዚአብሔር እንደሚያስበው ነገሩን ማሰብ ማለት ነው። ባህር አጠገብ የቆመ ሁሉ አይሻገርም። ነገር ግን በትክክለኛ ስታንድ የቆመ ወይም በትክክለኛ ፖዚሽን የቆመ ቆሞ ጌታ ሆይ አታይም ወይ? እግዚአብሔር ሆይ አታይም? አትመለከትም? ባህር ከፊት ለፊታችን ቆሟል። ፈረሱና ፈረሰኛው ፈርዖን እንዳለ ወታደሮቹን አስከትሎ እየመጣብን ነው፣ የፈረስ ኮቴ እየሰማን ነው የሚል ጸሎት እግዚአብሔርን ከወንበር አያስነሳው። ነገር ግን በትክክለኛው ፖዚሽን ቆማችሁ ልክ ተሻግሮ እንደሚወጣ ሰው እግዚአብሔር ባህሩ ላይ እንደሚናገር ልክ እንደዛ ስትናገሩ ነገርየው ይሆናል። እግዚአብሔር የተናገረው ያ ድምፅ ወደ ፍጻሜ ይመጣል። ስለዚህ አይናችሁን ከፍታችሁ አንድ ነገር እንድትረዱ እፈልጋለሁ። ትክክለኛው ፖዚሽን ቁሙ። እግዚአብሔር አምላክ በሕይወታችሁ ላይ የተናገረውን ያንን ያደርጋል። ተባረካችኋል።